በያላችሁበት የዓለም ዳርቻ ሁሉ የተከበረ ሰላምታችን ይድረሳችሁ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። እነሆ ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መሃል ዜናዎቻችንን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በቅድሚያም ዋና ዋናዎቹን በደብረሲና 6 የጥፋት ቡድን አመራሮችና አባላት በቁጥጥር ስር ዋሉ። የዚህን ዜና ዝርዝር አብራችሁን ከቆያችሁ የምታደምጡት ይሆናል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በሻዕቢያ መንግስት ላይ ያቀረቡትን ክስ ተከትሎ የሻዕቢያው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ምላሽን ሰጥተዋል። ዝርዝር ሀሳባቸውን ይዘናል። ሳውዲ አረቢያ 4 ኢትዮጵያውያንን በሞት ስትቀጣ ለ1655 ዜጎች ደግሞ ምህረትን አድርጋለች። የዚህንም ዜና ዝርዝር ይዘናል። ከውጭ ከአሜሪካ ጋር የተደረሰው ስምምነት በኢራን ባለስልጣናት እስኪጸድቅ እየተጠበቀ መሆኑ ተዘገበ። እንዲሁም ከውጭ በዓለም ዋንጫ ዛሬ ሌሊት ብራዚል ከሞሮኮ የሚያገናኘው ጨዋታ ትኩረትን ስቧል። ዝርዝር ዘገባውን ወደ በኋላ ላይ የምንመለስበት ይሆናል። ቀደም ብለን ያደረስናችሁ ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ከተመራረጡ የመሃል ቀን ዜናዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሮ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው እናልፋለን። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። በደብረሲና 6 የጥፋት ቡድን አመራሮችና አባላት በቁጥጥር ስር ዋሉ። በሰሜን ሸዋ ዞን ዶቃቄት ቀበሌ ከህብረተሰቡ የተዘረፈ እህልን ለቡድናቸው ሊጭኑ የነበሩ 6 የቡድኑ አመራሮችና አባላት ከህዝብ በተገኘ ፈጣን ጥቆማና በጥምር ጦሩ ድንገተኛ ኦፕሬሽን በቁጥጥር ስር ሊውሉ ችሏል። የ103ኛ ኮማንዶ ክፍለ ጦር 5ኛ ኮማንዶ ንስር ሬጅመንት በአይርስ ጎጥ ባካሄደው በዚህ ስኬታማ ኦፕሬሽን የቡድኑ የሻምበል አዛዥ መንግስቱ በላይነህን እንዲሁም ምክትል አዛዡ የኋላሸት ማሞን ጨምሮ 6 ተጠርጣሪዎችን መያዛቸውን የሬጅመንቱ አዛዥ ሻለቃ ታሪኩ ሻሜቦ ገልጸዋል። በጥምር ጦሩ ቁጥጥር ስር ከዋሉት መካከልም ቀደም ሲል ሰላም አስከባሪ የነበሩና መሳሪያቸውን ይዘው የጠፉ ግለሰቦች እንደሚገኙበትም ታውቋል። ቡድኑ ከንጹሃን ዜጎች የዘረፈውን 8 ኩንታል ጤፍ እንዲሁም 2 ኩንታል ማሽላ በጥምር ጦሩ እንዲመለስ እየተደረገ ሲሆንም ሰላም አስከባሪዎችን ለማስከዳትና የኮንትሮባንድ እቃዎችን ለማቀባበል ሲንቀሳቀሱ የነበረው ሙልጌታ ኪዳኔ የተባለ ተጠርጣሪም ለወንጀል ተግባሩ ሲጠቀምበት ከነበረው ሞተር ሳይክል ጋር እጅ ከፍንጅ ተይዟል። በሌላ በኩል በቡድኑ አጠራር የሸዋ ጠቅላይ ግዛት እዝ ተወርዋሪ ሻለቃ አባልና የሞርተር ምድብተኛው የሆነው ባቢል ካሳ የተባለ ታጣቂ የቀረበለትን የሰላም ጥሪን ተቀብሎ በሰላም ለመንግስት እጅ መስጠቱን ሻለቃ ታሪኩ አስታውቋል። የሬጅመንቱ አዛዥ አሁንም ቢሆን በቡድኑ ጎራ የተሰለፉ አካላት የጥፋት መንገድ እንደማያዋጣቸው ተገንዝበው በሰላም እጃቸውን እንዲሰጡ ጥሪያቸውን አቅርበዋል። በአካባቢውም የተረጋገጠ ሰላም እስኪ ሰፍን ድረስ ህግ የማስከበር እርምጃው በተጠናከረ መልኩ እንደሚቀጥልም አረጋግጠዋል።
የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በሻዕቢያ መንግስት ላይ ያቀረቡትን ክስ ተከትሎ የሻዕቢያው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ምላሽን ሰጡ። አቶ ሬድዋን በህወሓት እንዲሁም በኤርትራ መካከል አዲስ ትብብር መጀመሩን በመጥቀስ በአልጀዚራ በኩል በነበራቸው ቆይታ በፌዴራል መንግስቱ ላይ አዲስ ጦርነት ሊከፈት ተዘጋጅቷል ሲሉም ክስ አቅርበው ነበር። ይህንን ክስ ተከትሎ አቶ የማነ ገብረ መስቀል በትዊተር ገጻቸው ላይ ባሰፈሩት ምላሽም የኢትዮጵያ ባለስልጣናት ንግግር በተሳሳተ መረጃ የተሞላ ሲሉ ያጣጣሉ ሲሆን ይልቁንም ሁለቱ ወገኖች ከፕሪቶሪያው ስምምነት ወራት በፊት በጅቡቲ እንዲሁም በሲሸልስ በሚስጥር ተገናኝተው በኤርትራ ላይ የጋራ ወረራ ለመፈጸም ሲመክሩ ነበርም ብለዋል። ይህንንም አቶ ጌታቸው ረዳ ራሳቸው ቀደም ብለው ተናግረዋል ሲሉም በማስረጃነት አቅርበዋል። በመጨረሻም የኤርትራው ማስታወቂያ ሚኒስትር በአሁኑ ወቅት በቀጠናው ለሚታየው አለመረጋጋት መንስኤው የኢትዮጵያ መንግስት ካለፈው ታህሳስ ወር ጀምሮ እያራመደ ያለው የባህር በር መሻት የከፈተው የጠባጫሪነት ንግግር ነው ያሉት አቶ የማነ ገብረ መስቀል አሁን እየቀረበው ክስ ይህንኑ የራሳቸውን የታሰበ የፕሮፓጋንዳ ዘመቻ ነው ሲሉም ምላሻቸውን ደምድመዋል። ኢትዮጵያ በአፍሪካ ለመጀመሪያ ጊዜ የሚካሄደውን የዓለም አቀፍ የጸረ ዶፒንግ ትምህርት ጉባኤን እንድታስተናግድ ተመረጠች። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የሚካሄደውን የዓለም አቀፉ የጸረ ዶፒንግ ትምህርት ጉባኤን እንድታዘጋጅ ተመርጣለች። የዓለም አቀፍ የጸረ ዶፒንግ ኤጀንሲ በየጊዜው የሚያዘጋጀው ይህ ትልቅ ኩነት በአፍሪካ ምድር ሲካሄድ የኢትዮጵያ ጉባኤ የመጀመሪያው ነው። በጸረ አበረታች ቅመሞች እንቅስቃሴ ውስጥ ከፍተኛ ስፍራ የሚሰጠው የዓለም አቀፍ መድረክ ከዚህ ቀደም እንደ አውሮፓውያኑ አቆጣጠር በ2018 በቻይና ቤጂንግ፣ በ2022 በአውስትራሊያ ሲድኒ እንዲሁም በ2024 በፈረንሳይ በስኬት ተካሂዷል። ይህ ጉባኤ በኢትዮጵያ መካሄዱ ለሀገራችን ገጽታ ግንባታ እንዲሁም ለስፖርት ቱሪዝም እድገት የጎላ አስተዋጽኦም ይኖረዋል። በተለይም ሀገራችን ዶፒንግን በመደበኛ የትምህርት ስርዓት ውስጥ አካታ ከመተግበር ጀምሮ በቂ የህግ ማዕቀፎችን በማውጣት እንዲሁም ጠንካራ የምርመራ እንዲሁም የቁጥጥር ስራን በመዘርጋት ረገድ ያስመዘገበቻቸውን ስኬቶች ለዓለም አቀፉ ማህበረሰብ ለማሳየት ሰፊ እድልን ይፈጥራል። በአህጉር አቀፍ ደረጃ የጸረ አበረታች ቅመሞች እንቅስቃሴውን በማጎልበት ንጹህ ስፖርትን ይበልጥ ለማስፋፋት ትልቅ ፋይዳ እንዳለውም ከባህልና ስፖርት ሚኒስቴር የተገኘው መረጃ ያመለክታል። ሳውዲ አረቢያ 4 ኢትዮጵያውያንን በሞት ስትቀጣ ለ1655 ዜጎች ደግሞ ምህረትን አደረገች። ሳውዲ አረቢያ በዚህ ሳምንት 4 ኢትዮጵያውያንን በሞት ስትቀጣ ኢትዮጵያ ደግሞ 1655 ዜጎቿ በምህረት እንዲለቀቁ ማድረጓን አስታውቃለች። በሳውዲ የሞት ቅጣት ተበይኖባቸው ፍርዳቸውን በተለያዩ እስር ቤቶች ሆነው በመጠባበቅ ላይ የሚገኙ በርካታ ኢትዮጵያውያን እንዳሉም ከቤተሰቦቻቸው አንዱ ለዶይቼ ቬለ ተናግረዋል። በሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር መረጃ መሰረትም ሰኔ 1 ቀን 2018 ዓ.ም 2 ኢትዮጵያውያን በናጅራት ግዛት፣ ሰኔ 3 ቀን 2018 ዓ.ም ሌሎች 2 ኢትዮጵያውያን በአሲር ግዛት በስቅላት ተገለዋል። አራቱ ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያ አደንዛዥ እጽን ይዘው በመግባታቸውም ነው ተብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር በሳውዲ እስር ቤት የሚገኙ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ ምህረት እንዲሰጣቸው ማድረጉን በዚሁ ሳምንት አስታውቋል። በሳውዲ አረቢያ በስቅላት ስለተገደሉትም ሆነ በምህረት ስለተለቀቁት ኢትዮጵያውያን ተጨማሪ ማብራሪያን ለማግኘት ዶይቼ ቬለ ለኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር የእጅ ስልክ ላይ ቢደውልም ስልካቸው አለመነሳቱን በዘገባው አመልክቷል። የሀገር ህልውናን ለማስቀጠል አስፈላጊ የሆነው ሀገራዊ ምክክር የአንድ ሀገር ህልውና እንዲሁም ቀጣይነት ባለው መልኩ መጓዝ የሚወሰነው በዜጎቿ መካከል በሚኖር የጋራ መግባባት እንዲሁም ትብብር ላይ ነው። ተጨማሪውን ይዘናል፣ ተመልክተን እንመለስ። ኢትዮጵያ ያጋጠሟትን ውስብስብ ታሪካዊ እንዲሁም ፖለቲካዊ ፈተናዎችን በዘላቂነት ለመፍታት በአሁኑ ወቅት የጀመረችው ሀገራዊ ምክክር የተዛቡ ትርክቶችን ለማረም እንዲሁም አዲስ ምዕራፍ የመክፈት እድሉ ከፍ ያለ ነው። ኢትዮጵያ የረጅም ዘመን ታሪክ ያላት ሀገር ብትሆንም እንኳ በተለያዩ የፖለቲካ ስርዓቶች ውስጥ እያለፉ እዚህ የደረሱ ማህበረሰባዊ ቅሬታዎች አሉ። እነዚህን ማህበረሰባዊ ቅሬታዎችን ደግሞ በውይይት ከመፍታት ይልቅ በኃይል መደፍጠጥ ልማድ እየዳበረ መጥቶ ኢትዮጵያን መስቀለኛ መንገድ ላይ
አቁሟት እንደነበረ የቅርብ ጊዜ ትዝታችን ነው። ሀገራዊ ምክክሩ እነዚህን ያለፉ ታሪካዊ ጠባሳዎችን በይቅርታ በውይይት እንዲሁም በእውነት ላይ በተመሰረተ መተማመን ለመገንባት ዋነኛው መፍትሄ ነው። በሀገረ መንግስት ግንባታ፣ በህገ መንግስታዊ ማሻሻያዎች፣ በብሔራዊ ምልክቶች እንዲሁም በሌሎች መሰረታዊ የጋራ ጉዳዮች ላይ ያሉ ልዩነቶችን ማጥበብ የሚቻለው በጠረጴዛ ዙሪያ በሚደረግ ውይይት ብቻ ነው። ምክክሩ ሁሉንም የህብረተሰብ ክፍሎችን በማሳተፍ በጋራ የሀገር ጉዳይ ላይ መግባባት የመፍጠር አቅምም አለው። በዓለም ታሪክ ውስጥ በትላልቅ የፖለቲካ እንዲሁም የማህበረሰብ ቀውሶች ውስጥ ያለፉ በርካታ ሀገራት መሰለ ሀገራዊ ምክክሮችን በማካሄድ ወደ ልማት መሸጋገር ችለዋል። ከባድ የእርስ በርስ እልቂት እያስተናገደችው ሩዋንዳ ማህበረሰባዊ ትስስሯን መልሳ የገነባችው ባህላዊ እንዲሁም ሀገራዊ የውይይት መድረኮችን በመጠቀም ልዩነቶቿን በጠረጴዛ ዙሪያ በመፍታቷ ነው። ከዚህም በተጨማሪ ሰሜን አየርላንድ ለ30 ዓመታት የዘለቀውን እንዲሁም ማህበረሰቡን ለሁለት ከፍሎ የነበረውን ግጭት በፖለቲካዊ ውይይት እንዲሁም ድርድር መቋጨት ችላለች። እነዚህ የዓለም አቀፍ ተሞክሮዎች የሚያሳዩን ዘላቂ ሰላም የሚረጋገጠው በኃይል ሳይሆን በሀሳብ የበላይነት ላይ መሆኑ ነው። ሀገራዊ ምክክሩ የጥቂት አካላት ሳይሆን የሁላችንም የወደፊት እጣ ፈንታ የሚወስንበት መድረክ በመሆኑ እያንዳንዱ ዜጋ ሂደቱን የመደገፍና የበኩሉን አስተዋጽኦ የሚያበረክት ብሔራዊ ኃላፊነት አለበት። አከራዮች በራሳቸው ፍላጎት ብቻ የቤት ኪራይ ዋጋን መጨመር እንደማይችሉ የአዲስ አበባ ከተማ ቤቶች ልማት አስተዳደር ቢሮ አስታወቀ። የቢሮው ኃላፊ ቅድስት ወልደ ጊዮርጊስ እንደገለጹት የአከራይና ተከራይ ግንኙነትን በቴክኖሎጂ ለማዘመን በተጀመረው ዲጂታል ምዝገባ እስካሁን 5000 የሚጠጉ ቤቶች ወደ ሲስተሙ ገብተዋል። ይህ አዲስ አሰራር ያለአግባብና ያለምንም ምክንያታዊ መነሻ ይደረግ የነበረውን የዋጋ ጭማሪ ሙሉ በሙሉ ያስቀራል። መንግስት በየዓመቱ የከተማዋን ተጨባጭ ሁኔታን ያገናዘበ የገበያ ጥናትን ካካሄደ በኋላ በየዓመቱ ሰኔ 30 ላይ የሚያወጣው ይፋዊ መግለጫ መሰረት የዋጋ ጭማሪውን በፐርሰንት ይወስናል። የውል ጊዜውም በማብቃቱ ብቻ ተከራይን አስወጥቶ ዋጋ መጨመር ማከራየትም አይቻልም። በአሁኑ ወቅት እንግልትን ለማስቀረት የውል ማደስ ስራውን በኦንላይን ለማከናወን ሰፊ ዝግጅት እየተደረገ ሲሆንም በየ2 ዓመቱ የኪራይ ውልን ማደስ ግዴታ መሆኑም ተገልጿል። በአዲሱ በጀት ዓመት የመንግስት ሰራተኞች የደሞዝ ጭማሪ ይደረግ እንደሆነ በግልጽ እንዲታወቅ ተጠየቀ። የህዝብ ተወካዮች ምክር ቤት ባካሄደው 5ኛ ዓመት 25ኛ መደበኛ ስብሰባው የገንዘብ ሚኒስትሩ አቶ አህመድ ሽዴ የፌዴራል መንግስትን የ2019 በጀት ዓመት ረቂቅ በጀትን በተመለከተ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያን ሰጥተዋል። ጥያቄያቸውን ለምክር ቤቱ ካቀረቡት አባላት መካከል የአብን ፓርቲን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ይገኙበታል። ዶክተር ደሳለኝ በጥያቄያቸው መንግስት በ2019 በጀት ዓመት ለመንግስት ሰራተኞች የደሞዝ ጭማሪን ያደርጋል የሚል ጉዳይን በግልጽ እንዲታወቅ ጠይቀዋል። የምክር ቤት አባሉ ጥያቄውን ባቀረቡበት ወቅት ባለፈው ዓመት የታዘቡትን አጋጣሚዎች በማስታወስ ባለፈው ዓመት ተመሳሳይ ጥያቄ ለምክር ቤቱ አቅርቤ የደሞዝ ጭማሪ የለም የሚል ምላሽ ከተሰጠኝ ከአንድ ወር በኋላ ጭማሪ ተደርጓል ብለዋል። በመቀጠልም ዘንድሮስ ጭማሪ የለም ካሉ ከአንድ ወር በኋላ ጭማሪ ይኖራሉ ሲሉ በሚኒስትሩ አገላለጽ ላይ ያላቸውን ጥርጣሬ በፈገግታ የታጀበ ጥያቄን በማስከተል ሰንዝረዋል። ለቀረበው ጥያቄ ምላሽ እየሰጡት የገንዘብ ሚኒስትሩ አቶ አህመድ ሽዴ መንግስት ቀደም ሲል በሁለት ዙር የደሞዝ ጭማሪን ማድረጉን ጠቅሰዋል። ይሁን እንጂ በአሁኑ ወቅት በክልሎች በኩል በፐርሰንት ተሰርቶ የቀረበው ደሞዝ ጭማሪ ተመን እንዲሁም ለጉዳዩ ከተመደበው በጀት ጋር ባለመመጣጠኑ ምክንያት አሁንም ድረስ ተጨማሪ የማጥራትና የማስተካከል ስራዎች እየተሰሩ መሆኑን ሚኒስትሩ ለአባላቱ አስገንዝበዋል። የሐዋሳ ሐይቅ ዳር ልማት ፕሮጀክት የተለያዩ መሰረተ ልማቶችን አሰናስሎ ሊገነባ መሆኑን የሐዋሳ ከተማ አስተዳደር አስታወቀ። የዚህን ዜና ዝርዝር እንደሚከተለው አጠናቅረናል። በ3.2 ቢሊዮን ብር የሚከናወነው የሐይቅ ዳር ልማት ፕሮጀክት ማስጀመሪያ መርሃ ግብር የክልሉ ርዕሰ መስተዳደር ደስታ ሌዳሞ በተገኙበት በሐዋሳ ፍቅር ሐይቅ ዳርቻ በመካሄድ ላይ ይገኛል። የሐዋሳ ሐይቅ ዳር ልማት ፕሮጀክት በመጀመሪያው ምዕራፍ የፍቅር ሐይቅ አሙራ ገደለ አሳ ገበያን የያዘ ሲሆን በዛሬው ዕለትም
በይፋ ስራ የሚጀምረው ሐይቅ ዳርቻ ልማት ትልቁ የመዝናኛ ማዕከል መሆኑ ተገልጿል። በፕሮጀክቱ ዙሪያ ኢትዮጵያ ዜና አገልግሎት ያነጋግራቸው በሐዋሳ ከተማ በምክትል ከንቲባ ማዕረግ የከተማና መሰረተ ልማት መምሪያ ኃላፊ ኢንጂነር ቸርነት ፍላቴ የፕሮጀክቱ ግንባታ የተለያዩ መገልገያዎችን ያካተተ መሆኑን አስረድተዋል። የፕሮጀክቱ ግንባታ ሬስቶራንቶች፣ ሱቆች፣ የመመልከቻ ማማዎች፣ የአሳ ማስገሪያ፣ የህዝብ መሰብሰቢያ ሰገነቶች፣ የጎርፍ ውሃ ማጣሪያ፣ የሐይቅ ዳርቻ፣ የብስክሌትና የእግረኛ መንገዶች እንዲሁም ሌሎችን ያካተተ መሆኑንም ተናግረዋል። የሐይቅ ዳርቻ ልማት ፕሮጀክቱም በ6 ወራት በጥራት ተገንብቶ ለአገልግሎት የሚበቃ ሲሆን በግንባታው ከ1000 ለሚልቁ ዜጎች የስራ ዕድል የሚፈጥር መሆኑንም አንስተዋል። ከጥቁር ውሃ እስከ ታቦር ተራራ 12 ኪሎ ሜትር ርዝመትን የሚሸፍን የሐይቅ ዳርቻ ልማት የሚከናወን መሆኑንም ጠቅሰዋል። በማስጀመሪያ መርሃ ግብሩ ላይ የሐዋሳ ከተማ አስተዳደር ከንቲባ ጥራቱ በየነ፣ ሌሎች የክልሉና የከተማዋ ከፍተኛ አመራሮች፣ ባለሀብቶች፣ ባለሙያዎችና የተለያዩ የህብረተሰብ ክፍሎች ተገኝተዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ከአሜሪካ ጋር የተደረሰው ስምምነት በኢራን ባለስልጣናት እስኪጸድቅ እየተጠበቀ መሆኑ ተዘገበ። የአሜሪካው ምክትል ፕሬዝዳንት ቫንስ እንዲሁም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን ከአሜሪካ ጋር የደረሰችውን የመግባቢያ ሰነድ ይዘት በሚመለከታቸው የሀገሪቱ ከፍተኛ ባለስልጣናት የመጨረሻ ውሳኔ እንዳልተሰጠበት ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው የዜና ምንጮች ዘግበዋል። ታስኒም የተባለው የዜና ወኪል ስማቸው ያልተገለጸ ጉዳዩን የሚያውቁ ምንጮችን ጠቅሶ እንደዘገበው ከሆነም ፕሬዝዳንት ዶናልድ ትራምፕ ባለፉት ቀናት ውስጥ በማስፈራራት በጫና እንዲሁም በወታደራዊ እርምጃ እንዲሁም በኳታር አሸማጋይነት በኩል የኢራንን አቋም ለማስቀየር ሞክረው ነበርም ብለዋል። ነገር ግን ኢራን የተደረጉትን አዳዲስ ለውጦችን ለመቀበል አልፈቀደችም ብለዋል። የዜና ወኪሉ ጨምሮም እንደገለጸው ከአሜሪካ ጋር መግባባት ላይ የተደረሰበት ሰነድ በሚመለከታቸው የኢራን ተቋማት ተመርምሮ ተቀባይነት ማግኘት አለበት። ነገር ግን እስከዚያው ድረስ የሚነገሩ ግምቶች እንዲሁም ዜናዎች ትክክለኛ አይሆኑም ሲሉ አክለዋል። ሌላኛው የኢራን ዜና አገልግሎት ፋርስ አሜሪካ አንዳንድ ቅድመ ሁኔታዎቿን የተወች መሆኑን ነገር ግን ገና ምንም አይነት ስምምነት ላይ አልተደረሰም ሲል ዘግቧል። ስዊዘርላንድ ውስጥ ስምምነቱ ስለመፈረሙ ወይንም ፊት ለፊት ስለሚደረግ ንግግር የሚወራው ተጨባጭ አይደለም በማለት ዘግቧል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሐሙስ ዕለት ማታ የኢራን መንግስት ባለስልጣናት በእያንዳንዱ ነጥብ ላይ ውሳኔ እስከሚሰጡ ድረስ ስለ ፊርማ ስነ ስርዓቱ እንዲሁም ቦታው መነጋገር የሚፈይደው ነገር የለም ብለዋል። ቤጂንግ የኒውክሌር ጦር መሳሪያዎች ሙሉ በሙሉ እንዲወድሙ ጥሪን አቀረበች። በከፍተኛ የጂኦፖለቲካዊ መግለጫ ቻይና ለዓለም አቀፍ ሰላም መረጋገጥና ለሶስተኛው የዓለም ጦርነት መከላከል ብቸኛዋ መንገድ አጠቃላይ የኒውክሌር ጦር መሳሪያዎችን
ማስወገድ መሆኑን በይፋ አስታውቃለች። የቻይና ባለስልጣናት እንደ አሜሪካ ያሉ ታላላቅ ሀያላን ሀገራት እንዲሁም የእስራኤልን ተሳትፎ የሚያካትተው የመካከለኛው ምስራቅ ግጭት ተዋንያኖች የኒውክሌር ዛቻዎችን በአስቸኳይ ማቆም እንዲሁም ሙሉ በሙሉ ወደ ዲኤስካሌሽን ማምራት እንዳለባቸው አጽንኦት ሰጥተው ተናግረዋል። ይሁን እንጂ ቤጂንግ ይህንን ዓለም አቀፋዊ ለውጥን በይፋ ብታስታውቅም ተቾች ቻይና እንዲሁም የራሷን የኒውክሌር ጦር መሳሪያ ክምችትን በከፍተኛ ፍጥነት እያሳደገች መሆኑን በስፋት እየነቀፉ ይገኛሉ። እንደ አውሮፓውያኑ አቆጣጠር በ2026 የዓለም አቀፍ የኒውክሌር ወጪ ከፍተኛ ታሪካዊ ደረጃ ላይ በደረሰበት በዚህ ወቅት የጦር መሳሪያዎችን ማስወገድ ተፈጻሚ ሊሆን የሚችል እውነተኛ ግብ ነው ወይንስ ፈጽሞ የማይሳካ ምናባዊ ምኞት የሚለው ክርክር ዓለም አቀፉ ማህበረሰብ በሁለት መክፈሉን ቀጥሏል። በመጨረሻም ዜና ስፖርት። በዓለም ዋንጫ ዛሬ ሌሊት ብራዚል ከሞሮኮ የሚያገናኘው ጨዋታ ትኩረትን ስቧል። በዕለተ ቅዳሜ ከሌሊቱ 7 ሰዓት በብራዚል እንዲሁም ሞሮኮ መካከል የሚደረገው የምድብ ሲ መክፈቻ ጨዋታ ከወዲሁ በጉጉት እየተጠበቀ ነው። ተጨማሪ አለን። ብራዚል በዓለም ዋንጫ ታሪኳ በሌላ ሀገር ዜጋ አሰልጣኝ የምትመራ ሲሆን አሰልጣኝ ካርሎ አንቸሎቲ ብራዚልን ለ6ኛ ዓለም ዋንጫ ድል እንደሚያደርሱ ከሆኑ ትልቅ ግምት እየተሰጣቸው ይገኛል። ሰሜን አፍሪካዊት ሀገር ሞሮኮ በ2022 ኳታር ዓለም ዋንጫ የግማሽ ፍጻሜ ስኬት እንዲሁም የአፍሪካ ዋንጫ ፉክክር በኋላ በታላላቅ መነሳሳት ውድድሩን እንደምትጀምር እንዲሁም በውድድሩ ጥሩ ጊዜ ያሳልፋሉ ተብሎ ከተጠበቁ ብሔራዊ ቡድኖች ውስጥ ትገኛለች። በወቅቱ የፊፋ ሀገራት ደረጃ ጠረጀ ብራዚል 6ኛ ደረጃ ላይ ስትሆን ሞሮኮ ደግሞ 8ኛ ደረጃ ላይ ተቀምጣለች። በሁለቱ ብሔራዊ ቡድኖች በኩል ከባድ እንዲሁም አሳሳቢ የሚባሉ ጉዳቶች ባይኖሩም እንኳ በብራዚል በኩል ግን ኔይማር ጁኒየር እንዲሁም ዌስሊ ጨዋታው ሊያመልጣቸው ይችላል እየተባለ ነው። ውድድሩ ከመጀመሩ አስቀድሞ አብዴዛል ዙሌን እንዲሁም ናይፍ አገርድን በጉዳት ያጣችው ሞሮኮ አሁን ላይ ከአጠራጣሪው ኖሳር ማዝራዊ ቀለል ያለ ጉዳት ውጪ የተረጋገጠ ጉዳት የሌለ ሲሆን አሽራፍ ሀኪሚ፣ ኢብራሂም ዲያዝ እንዲሁም አዩብ አልካሚ የመሳሰሉ ተጫዋቾች በሞሮኮ በኩል ትልቅ ሚና እንደሚጫወቱም ይጠበቃል። ብራዚል ከአፍሪካ ሀገራት ጋር ካደረገቻቸው 8 የዓለም ዋንጫ ጨዋታዎች 7ቱን በድል መወጣት ስትችል ብቸኛ ሽንፈቷን እያስተናገደችው በ2022 ዓለም ዋንጫ ከካሜሩን ጋር ባደረገችው ጨዋታ ነበር። ሁለቱ ሀገራት ማለትም ብራዚል እንዲሁም ሞሮኮ በዓለም ዋንጫው መድረክ ከ1998 ወዲህ ለመጀመሪያ ጊዜ የሚገናኙ ይሆናል። ሞሮኮ እንደ ከባድ የተፎካካሪ ብሔራዊ ቡድን ስትጠበቅም የኦፕታ ሱፐር ኮምፒውተር ለብራዚል 58.6% የማሸነፍ ቅድሚያን ሲሰጥ ለሞሮኮ ደግሞ 18.8% ብቻ ሰጥቷታል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቀዳሚ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ እስከ ፍጻሜው ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በዩቲዩብ ባለፈ እንዲሁም በቲክቶክ፣ በፌስቡክ፣ በቴሌግራም ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።